አበባ ገፈተራት እኮ ነው ይክሩ እያለችኝ ያለችው። መገፍተሩ ግን ሀቡ ከቅድም ጀምሮ ይሄው አለ እሷ ራሱ በየቦታው ታለቅሳለች፣ ተውትላለች። ምንም ሊሰማ አልቻለም። ተክሩ ነው እሱ አሁን ላይቭ ላይ ነው ያለው። አይተኛ አቡ አዎ ምን ነው ተው የሚላለ ፖሊስ አይጠሩበትም እንዴ? ምንድነው? ምን አውቃለሁ ብታይ በቃ እሷ ነው ፖሊስ መጥራትማ 999 የሚደውል የለም። እስቲ ደውይ አሁን ከስማን ሙስሊሙ በማርያም ታሜ ጋር ደውይ አንቺ። እሺ እንዴት ቆይ አልገባኝም። ሆስፒታል እየሄደች ነው ገፍትሯታል። ምንድነው ቀጥታ ወሬው አልገባኝም። ሳሪ እያለቀሰኝ ነው በየቦታው ተው እያለች ነው አልሽ። ሆስፒታል ናት ያለችው ወይንስ ማርያም? ታሜ ሆስፒታል ይዟት ሄደ ቅድም ቤታ። እሷ ማለት ነው እሷ አይሰማም። እሷ በጣም ነው የምታሳዝነው፣ ምክንያቱም የሚናገረው ነገሮች በጣም አሳዝኗታል። ከዛ ታሜ ጋር ሄደች። እነ መሲ ምናምን ሁሉም አሉ አብረዋት። በጣም ተሳቃለች። በምን ቀን ነው ከዚህ ሰውዬ ጋር ፈጣሪ ያገናኛት? በምን ቀን ነው? ባለፈው ተስማምተዋል ነበር እንዴ? ድጋሚ መስማማት ተቃቃ ታሪ መሲን ታሜ ገፍትሯታል። ታሪ መሲን አቡን እየተሳደበ ነው። ታሜ እንዴት ነህ? ስሙ ማን ነበር ጋይስ? በማርያም እስከጻፉ አልሐምዱሊላህ። ረዋን ደህና ናት። ሳሪቲ እኮ አሁን ነግራኝ ነው። ረዋን አወቃችኋት? እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታረጉልኝ ማየት አልችልም ጋይስ። ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆናችሁ ነው? እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድነው ማነው ስሙ? ዩዘር ማነው? ምንድነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? እሺ ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ። ቆየው ራሱ ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርጊው። ሌላ ነው እንደምታ ያንቺን ነው የምልሽ የኔን አይደለ። ያንቺን ሚዩት አድርጊው። ከላይ ረዋን ነበረች፣ ረዋን ታማለች እያሉኝ ማለት ነው። ኖ እኔ ልሄድ ነው ሌላ ቦታ ልሄድ ነው ምናምን ስላቸው መጡ። ታክሲ ከኋላ ታክሲና የታሜ መኪና ይዞ መጡ። እቺን ተናግሬ ልውጣ ብዬ ነው ወላሂ። እኔ ዲፖርት ከደረኩኝ አንደኛ ታሜ ጠያቂ፣ ሁለተኛ መሲ፣ ሶስተኛ ደግሞ ሌላ ቲጂ ምናምን ትባል ነበረች። ረዋን ማንም ሰው አይደለም እኔ ሰርቼ የምመለሰው ወላሂ አዚም። ቪዲዮ ስላልተቀረጸ ነው፣ ካሜራ ነበር በቦታው። ግን እንደዛ እያጋጩ ግን ተገቢ ነው? እኔ ረዋን መለያየት ከፈለገች መብቷ ነው፣ ችግር የለውም። ሀቢባን ሰምታ ማንም ሰምታ ትለያይ፣ ምንም ችግር የለውም። ጆከር ነገ ጠዋት እኔ ትዳር ይኖረኛል፣ ነገ ጠዋት እኔ የተሻለ ህይወት ይኖረኛል፣ ልጅ ወልደን አብረን እናሳድጋለን በሚለው ነው እንጂ ሌላ ምንም ታሪክ የለውም። ጆከር ወላሂ ነው የምልህ። አሁን ከእጃቸውን ያመለጥኩ ያው ገስ ላይ ጥራቸው፣ ዋሻው ብለህ ጥራቸው። እዚህ መሲ ጥራቸው። ምን አለ መሰለህ ለአንተ አዝነው ሊወስዱ ይሆናል እንጂ
አዳምጣ። ኖ ፖሊስ እየደወለ ፖሊስ ሲደውል አይተዋል። ወላሂ ናኒ ሲለኝ አልሄድም። የት ነው የምሄደው? እኔ የትም ቦታ አልሄድም እኔ። ከዛ ፖሊስ 999 ብሎ ሲደውል ልክ ሲደውል የሆነ ነገር ታቅዷል ለኔ ያልኩና ላሽ አልኩኝ። ከእጁ ነጥቄ ነው የሮጥኩኝ። ከእጁ ህልም ምን ያልኩበት እኔ። ከዛም በኋላ አላገኙኝም። ያው ስውር ብዬ እዚህ መጥቻለሁ። ወላሂ ነው የምልህ። በቃ እኔ ጠይቃቸዋለሁ። አሁን አንተ ተረጋጋ። ላይቭ እንዲያገባ ጠጣ። አሁን ቦታ ይዘሃል። እኔ አልጠጣም። እኔ ጆካ እኔ አልጠጣም። እኔ ጠይቅልኝ። እኔ ምን አስበውልኝ ምን አጥቶ ሀቢባ ናት እንዲያረግ ሀቢባን እንደዛ እንኳን እየመታችኝ እንደዛ እንኳን በስልክ እየመታችኝ እዛ ከታሜ ጋር ሆና እንኳን እኔ እጄን እንኳን አላነሳውም። እኔ ባለውለታዬ ነሽ። ተይ መሲ ባለውለታዬ ነሽ። ተይ መሲ መታች ደበደበች። ወላሂ እኔ ብትመታኝ ምንም ችግር የለውም። እናቴ ናት ምንም ችግር የለውም። ግን ደነዝ ናት። ዱዝ ደነዝ አትሳደብ። እኔ ነገ አለቃትም መሲንም አለቃትም ብርጅስቶንን ኖ ሸር አድርግላቸው። እያዩ ነው። ሸር አድርግላቸው። ጥራቸው። ወላሂ ሸር አድርግላቸው። እየጠጣ አይደል እንዴ? አልጠጣውም የምትይ እስሜ ተይ እንጂ አንቺ ብራዘር ጆከር። እኔ ምን ላድርግና ማን ይረዳኛል? መጠጥ ብቻ ነው የሚረዳኝ እኔ በዚህ ሰዓት። ወላሂ ነው የምልህ። በጣም ባለጌላቸው። መጠጡ እንዴት ነው የሚረዳ? ማክ ይረዳኛል። ታውቀዋለህ አንተ ደግሞ እኔ እመጣለሁ። ቆይ የት ነው ያለው? አጅማና አይደል? ጆከር እያከበርኩ ይሄንን ብላ እያከበርኩ ታና አታ ምን አባኔ እንዳትሳደብ አይደለም። መጠጥ ነው አብረን ይሄንን ብላ ጆከር እያከበርኩ ይሄን ብላ አፈላለው ኡስማን እያከበርኩ ጆከርዬ ወላሂ ምንም ላደርግ አልችልም። አብረን እንድንጠጣ እኮ ነው። እኔ እሺ ካልፈለክ ኦኬ። አንድ ቀን ሽርጥ መጠጣ ይቀኛል ጆከር ቻርጅ። እኔ ምንም ችግር የለውም። እኔ ወንድም ነኝ አሳልፌ አልሰጥም ጆከር። ምንም እናቴ ትሙት ሽርጥ መጠጣ ይቀኛል። አንተ ግን እነሱ ጋር ተደዋውለህ ግን አሳልፈህ ልትሰጠኝ ወላሂ እኔ አልሰጥህም። እኔ ማንም ጋር አልገናኝም። ስልክህን ትዘጋለህ። አዳም ስልክህን እንኳን እንደዛ እያጋፈጥኩት ለአንተ ስል ነው። ከድር ያ ቡሽቲ ከድር እንኳን እሱን ያተታም እሱን አይደል። አዳምጠኝ ልንገርህ። አንተ አሁን ስልክህን ታጠፋፋለህ። ቁጭ ብለን እንቀመቅማለን። እኔ እናንተ ብቻ አይመችም። እኔ ያለበት ቦታ ሎኬሽን ላክልኝ ልምጣ። እኔ ያለሁበት ቦታማ ትልልቅ ሰው አለ። አይመችም። መጠጥ እንትን አይደል ጫጫት። ከፈለክ እልክልሃለሁ። ምንም ችግር። እኔ እኮ ለታንተ ላሲዝ ምናምን እንደዚህ እኮ አይደል። ምን አረከኝ? አየው እዚህ ቀይ ስለሆነ ዲም ላይ ስላለ ነው። እናቴ ትሙት ታሜ እንደዛ እያለኝ እኔ ስላከበርኩት ነው። ታሜ ማክበር ማራት ህግ ያለበት ቦታ እኮ ነው። ማንም እናቴ ትሙት ማንም እኔን አይናገረኝም። እኔ ሰራው ወንጀል አለኝ የለኝም። እኔ ረዋን ትዳሩን አልፈልጎም ካለች እነ ታሜ እነ ሀቢባ እኔ ነግሬዋለሁ። ታሜ አንተ ከሀቢባ በታች ነን ያልኩት እኔ ሀቢባ በታች ነን ያልኩት። በጣም ተናደደ። እንደዚህ በሩ ነበር ወደ በሩ ነው ያጋጨኝ። እረፍ ታሜ ተከበር። እኔ ምንም ነገር አልጠቀም። እረፍ። እኔ ስለማከብር ነው ታሜ ባለውለታ ያነ። አሁን ሩጠና ያመለጥካቸው ወላሂ አዚም ሩጬ ወላሂ ይኸው ና ጥራቸው። ይኸው ላክላቸው ሸር አድርግላቸው። ጥራቸውና ይምጡ እዚህ ይናገሩ። እሺ ጥራቸው። እኔ እዚህ ያለው ጥራቸው። አመለክ ሩጠህ ሀቡዬ ታሳዝናለች። እዛ አገኘ ነው ስናገኘው አስወጣ ነው። ልጆቹን የማውቃቸው ሆኖ አገኘኋቸው። ለምን ምናምን ስንል እኔ ገብተሽ እያሉኝ እቃውን ስናይ ሀቡ ሁሉን ነገር ሰባብረውታል። ምንም የቀረ እቃ የለም። የጠላ ቤቱ ሰባበረው። አዎ ስብርብር አድርጎታል። ከዛ ታሚያው መታይ ምናምን የሚለው በነገራችን ላይ ዝም ብሎ ነው። እሺ የጠላ ቤቷ ባለቤት ጋር ለምን ታረጋለህ ማሬ? ይሄ እኮ ህገ ወጥ እኮ ነው ሀቡዬ። ይሄ ጠላ ቤት ቤት ለቤት የሚሸጡት አበሾች የለም። ህገ ወጥ ነው። በህግ ለራሱ ቤቷ እቃዋን ሲሰባብርባት ወንድ የለም ቤቷ የለም እሱ ብቻ ነበር። ኧረ የኔ ፍቅር ቴንክ ዩ ሶ ማች ጋይስ ቴንክ ዩ። እሺ እኔ ውድ በማርያም በጣም ነው ማለት። ከዛ አናገረው ታሜ ለምን እንደዚህ ታረጋለህ ምናምን ሴት ልጅ አይደለች ወይ ምናምን ብሎ አናገረው። እሷ ሯን ወጣች። በጣም ነው የምታለቅሰው። እሱን ለመያዝ ብላ ስትሮጥ ወድቃ ሁሉ በቃ ልትወድቅ ደርሳ ነበር። ለምን ትይዘዋለች? እሷ እርጉዝ ሆና ብትወድቅ ሳብራው እሷ ከቤት ለምን ወጣች? በንዴት የተነሳ ልትመታው
ኖ አይደለም። ረዋን ከቤት ለምን ወጣች? እቺ የደረሰች እርጉዝ ቤቷ አረፍት ለምን አታደርግም? ለምን ጠላ ቤት እሱን ፍለጋ ሄደች? ይጠም በዚህ ሂድ ይጠጣ በጨርታ ረዋንማ ረዋን የመጣችው ታሜ ጋ ነበረ። መሲም ታሜ ጋ እኔ ስትለኝ ሄድኩኝ። ታሜ ጋ ነው የተገናኘ ነው እኛ። ከዛ ነው በጣም ነው የምታለቅሰው። በቃ ከአቅም በላይ ስለሆነባት ነው ያው ጀስት መሲም ስደውልኝ በሰው ስናስጠይቅ ይሄን ቤት አገኘ ነው እንጂ ረዋን ጠላ ቤት አልሄደችም እኮ። ረዋን ቤቷ ለምን አልተቀመጠችም? ቤቷ አራቷን በልታ ለምን ትኝት አላለችም? እሱ ይውጣ። እሱ ለሚያጠፋ እኮ እንደዛ እናት ግን ሀቦ አልቻለችም። በቃ ለምን አልቻለችም? በጣም ነው ልጁ የሚናገረው። በዛ ላይ አንቺ ሲናገር ማንንም የሚናገር አይ በጣም አንቺንም ሲናገር ሰላም ይውልሽ ምናምን የሚናገረው ነገር እሱ በሚናገረው ነገር ማንም ሰው ረዋንን አይቀየምም። ዓለምን ይስደብ፣ እናቱን ይስደብ፣ አባቱን ይስደብ፣ ሁላችንንም ይስደብ፣ ችግር የለውም። እሷ ይውልሽ እሷ በጣም እንደ እንትን ስለምትወደው እንደ ሕፃን ልጅ ስለምታየው እሱ እንዳይታሰርባት ካላት ፍርሃት የተነሳ ነው እርጉዝ ሆና ለልጇ ሳታሰር ወጥታ በምሽት እሱን የምትፈልገው እንጂ ወንድ ልጅ ነው ቢታሰር አይሟሟ። ይውጣ፣ ይስከር፣ ይረብሽ፣ ይበጥብጥ፣ ከዛ ይታሰራል። ሲታሰር ልክ ይገባል። አሁንም እኮ ሆስፒታል ነው ያሉት። ወደ ሆስፒታል ሄዱ። ገፍትሯታል መሰል ትናንትና አሁን ሆስፒታል ሄዱ። ሁለተኛ ደግሞ አሁን ደግሞ ትናንት ቤት ሌላ ቦታ የቀየረውን ቦታ አወቅኩት ማለት ነው። ግን ምንም ትርጉም የለውም ሀቡ። ከአንዱ ብታስወጩ አንዱ ቤት ይሄዳል፣ ከአንዱ ብታስወጩ አንዱ ቤት ይሄዳል። እሱም በመከታተል ጊዜ ነው የሚፈጀው። ወንድሜ ላምጣ ብላ ልጁ በቃ የሚማር ልጅ አይደለም። እውነት ወንድሜ ላምጣ ብላ ነው የተጣሉት እያሉ ነው። ወንድሜ ላምጣ ማለት ነው። እስኪ በመቤት የሰራና መስክም ወንድሜ ላምጣ ስላለች ወንድሜ ላምጣለች ነው። እና ምን ችግር አለ? ወንድሟን ብታመጣ ያግዛቸዋል እንጂ። እውነት ብቻ ሀቡ ያኔ እሷ እንደው እግዚአብሔር ብሎ ብጠነክር እንደው እግዚአብሔር ያጠንክራት ነው እንጂ በጣም ረዋን እንጃ ማለት ጠንካራ መሆን አለባት። አረ መቼም አትሆንም። እንደዚህ አይነት ወንድ እኔ እንጃ ሀቡ። አረ ሰላም በእናትሽ እኔ ስንቴ መከርኳት። እኛ አትሆንም ስንቴ መከርኳት። በርሽን ቆልፈሽ እራትሽን ቢና ተኝ። ይውጣ ይንበጫበጭ እንደፈለገ ቢጣላ ቢደባደብ እስር ቤት ቢገባ ወንድ ነው። እስር ቤት ለወንድ ልጅ ነው። ምን ይሆናል? እሷ ለምንድን ነው ፍለጋ እንደ እናት ናት እኮ ልጇ ውጭ ሲያመሽ ፍለጋ የምትወጣው? ሚስት ከመቼ ጀምሮ ነው ባሌ ውጭ ጠጣ ብላ ፍለጋ የምትወጣው? እርጉዝ ናት። ለልጇ አታስብ። ሀቡዬ በጣም እውነት እኔ መጠንከር አለባት። ተናግሬያት አሁን እንደዛ ስትሮጥ ሀቡ እውነት የለበሰችው ልብስ ረዥም ነው። ብትወድቅስ በቃ ብትወድቅ እኔ እንጃ። በስማም በጣም ከባድ ነበር። እኛ ሁሉ ነበር። አሁን እሱ የሚለው በመኪና በታክሲ እየተከተሉኝ ምናምን እንዴት ብሎ ስንት መኪና ይቻላል? በቃ ምን ሆኖ ነው እንትን ያልነው? ገብቶሻል? ታሜ መታኝ የሚለው አልመታውም ነበርኩኝ እኔ በጊዜው። ቤቱን ደግሞ እኔ ነኝ የወሰድኳቸው አጠያቄ ማለት ነው። ለምን በጣም ተረብሻለች። አሁንም ሌላ ቦታ ቀይሮ እየጠጣ ነው። ስለዚህ ሰውዬ አይሆናትም። በቃ ይቅርባት። እሷ ተረጋግታ በሰላም ትውለድ። እንዴ ወንድሜን ላምጣ ብላ ነው ያለ ነው። እኔ በህይወት እያለው ወንድሟን አታመጣም። ለምን ወንድሟ እንዳይመጣ ፈለገ? መከታ እንዳይኖራት እኮ ነው። አየሽ፣ ለብቻዋ እንደፈለገ እንዲያረጋት። አዎ እንደዛ ነው። እንደፈለገ እንዲጫወት ወንድሟ ከመጣች ነው መያዝ የሚፈልገው። ታዲያ ወንድሟን ካመጣች ባክቦን ይኖራታል። ማንንም አይፈልግም ሀቡ። ለብቻዋ እንደፈለገ ሊያደርጋት። አንቺንም አይፈልግም፣ ማንንም አይፈልግም፣ ታሜንም አይፈልግም አልኩሽ። ለእሷ መልካም የሚያስቡ ሰዎችን ሁሉ አይፈልግም። ብቻዋን አድርጎ ይሄ ናርሲስቲክ ነው። ብቻዋን አድርጎ ሊያጠቃት ነው የሚፈልገው። ለዛ ነው እኔ በህይወት እያለው ወንድምሽን አታመጭ የሚለው። ለምን ወንድሟን ካመጣች ጠንካራ ትሆናለች። ወንድም ይኖራታል። ወንድሟ እያለ እንደዚህ ሊያስለቅሳት አይችልም። ወንድሟ ባለበት ገባሽ? ለዛ ነው ወንድሟ እንድታመጣ ያልፈለገው። እኔ በህይወት እያለ ወንድሟን አታመጣም የሚለው በቁጥጥሩ ስር እንደፈለገ ነው። አቡዬ እዛ እያለን እኮ በኋላ ላይ እኛ ስንሄድ ፖሊሶች እኮ መጥተው ነበር። ፖሊሶች መጡ፣ ግን ፖሊሶች ተጠርተው ሳይሆን መንገድ ላይ ትጠቂያለሽ። በዚህ ሰዓት ላይ ትርምስ ሳይሆን መጡ። እሱ እየሮጠ ነው ያመለጠው። ሲመጡ ተቅሪር ሂዱና አምጡ ተባለ። እች ልጅ ትናንትና ገፍትሯታል መሰለኝ ቤት ማለት ነው። ስለዚህ ተቅሪር 24 ሰዓት ይወጣል። ስለዚህ ከባድ ነው። ይሄ ብቻ በጣም ነው የሚከብደው። ኧረ በእግዚአብሔር በማርያም ታናቸው ያሉ ላይቭ ነው የምወጣው። በማርያም
እንዴ ሳራ በእግዚአብሔር ቤታዬ ምን በእግዚአብሔር ሀ ሚውት አላረኩሽም እኮ ምን ነው በእግዚአብሔር ሳራ ምን ሳራ በቃ ዝም ብላ አንበሳ ሰጠች እንዴ እኔ በማርያም በእግዚአብሔር እንዴ ሳራ በመቤት ይተይ ሳራ የኔ እናቴ የሚላት እናቴ ሳራ ታውቂያት የለ እንዴ ሳራ ዲሮማ ኧረ በእናትህ ሳራ የኔ እናት ማርያምን በቃ በማርያም እግዚአብሔር እና ሀብዬ ደህና ደሩ ብቻ እግዚአብሔር ልቦና ይስጣት ማለት